አልበላሁም። መብላት አልፈለኩም። አንተስ? አዎ እኔም ገና ራት አልበላሁም ዶኑሽ። ግን ለራሴ የሚሆን ቆንጆ ፒዛ እያዘጋጀው ነው። ስለዚህ ፒዛ መስራት ትችላለህ? አዎ እችላለሁ። ፓስታ ጥሩ ከሆንሽልኝ የማልሰራልሽ ምግብ አይኖርም። እሺ በጣም ባለሙያ ነህ። እንደዛ ከሆነ ነይና አብረን እንብላ። ዛሬ ከባድ ነው፣ ሌላ ቀን ይሻላል። ለምንድን ነው የሚከብደው? እመጣና ወስድሻለሁ። ከዛ እዚህ እንመጣለን። ፒዛውን ማብሰያ ውስጥ እናደርግና ቆንጆ ፊልም ከፍትልሻለሁ። አይ መምጣት አልችልም፣ ስራ አለብኝ። ምንድን ነው የምትሰሪው? አንድ ክፍል ውስጥ በራሴ ላይ ቆልፌ እስከ ጠዋት ላለቅስ አስቤያለሁ። ለሰርዳር ነው? አይ ለሱ አይደለም። ገባኝ። ስለዚህ ለማልቀሻ የሚሆን አዲስ ምክንያት አግኝተሻል ማለት ነው። እና ለምንድን ነው ከነዚህ ቆንጆ አይኖችሽ እንባ እንዲፈስ ምክንያት የምትፈልጊው? መናገር አልፈልግም። ዛሬ ምን ነበር ያወራነው? ደግሜ ላስታውስሽ። ለራስሽ ትይዣዋለሽ ብዬ አላሰብኩም ነበር። የሚረብሽሽ ነገር ወይም ደግሞ ሌላ ሰው ካለ ትነግርኛለሽ ብዬ አስቤ ነበር። ከማልቀስ በጣም ይሻላል፣ እመኚኝ። እንደዚህ አይነት ነገር ማድረግ አልችልም። እንደዚህ አይነት ሰው አይደለሁም። ለአንቺ የሚሆን ነገር የምታገኝ ይመስልሻል? እሺ እሞክራለሁ። ስለዚህ እያልሽ ያለሽው ስልኩን ልዘጋ ነው፣ አታስቸግረኝ ነው? በቃ ሌላ ጊዜ እናወራለን። እሺ እሺ። ያው ግን የምር ማልቀስ ከፈለግሽ ያመለጠሽን ፒዛ እያሰብሽ አልቅሽ። እሺ እሺ። እንገናኛለን። እንገናኛለን። ዶኑሽ እየረበሽኩሽ ነው፣ ግን አባትሽ እንግዳ አለው። አሁን ጠረጴዛው ጋር እንሄድና እንግዳዋን እዛ እንጠብቃታለን። አልመጣም። ግን በጣም ያሳዝናል። ማን ነው የሚያሳዝነው? ሴትዮዋ ወደዚህ ቤት የመጣችው የአባትሽ ጓደኛ ሆና ነው። ለእናቴ አያሳፍርም? ዶኑሽ እሺ እኔ እረዳሻለሁ፣ ግን ረጅም ዓመት ሆኖታል። አሁን እንኳን የሞተችውን ሴት ነፍስ እረፍት እንስጣት። አንተን እንዲገባ በፍጹም አልጠበቅኩም። ለእንደዚህ አይነት ነገር ግድ የሚሰጥ አይነት ሰው አይደለህም። በአባቴ ነው የተናደድኩት። ለምንድን ነው እንደዚህ የምታደርጊው? በዛ ላይ ወንድሜ ምን ተሰርቶ ነው? ምክንያቱም እንዳንተ ስሜቱን እንዲያጣ ስላልፈለግኩ እሱን ፈርቼ ነው። እባክሽን ዶኑሽ ተረጋጊ። የእናቴ ፌሪዴ ሞት ለአንተ ምንም አልመሰለም አይደል? ከዛ ወዲያው ሌላ ሰው አገኘ። ማንም ሰው እንደዛ አላሰበም። እውነቱን ለመናገር ወንድሜ ነገ ወይዘሮ ሙጂጋንን እንደሚያገባ ሊያስብ ይችላል። እንደዛ አታድርጊ። በዛ ላይ እናትሽ ፌሪዴ ስትሞት መላው ዓለም ተደባልቆብኝ ነበር፣ ጨለመብኝ። ምን እንዳሳለፍኩ አንቺ አታውቂም። አንቺ እኔ ላይ ብቻ ነው የምትፈርጂው። ወንድሜ አማቼን ሲያጣ ታውቂያለሽ፣ በጣም አዝኖ ነበር። እውነቴን ነው የምልሽ፣ በጣም ስሜቱ ተጎድቶ ነበር። ለ5 ዓመት አዝኖ ነበር። ግን ሕይወት ይቀጥላል። ስለዚህ ማንንም ልትወቅሽ አትችይም። በቃ የራሱ መንገድ ይጀምር። ታዩ። ቆይ ምን ማድረግ ይችላል? ቆይ ብቻውን ሆኖ ማበድ አለበት እንዴ? ትሰማኛለህ? በዚህ ቀዝቃዛ ልብ ምክንያት አባቴ ልትሆን አትችልም። እንኪ አመሰግናለሁ። ሁሉም ነገር በጣም ነው የሚጣፍጠው። በጣም እጅሽ ይባረክ። የተባረከ ይሁን። ትመጣለች። ዶኑሽ በይ እንጂ ታዲያ ሳህንሽ ላይ የሆነ ነገር ያዢ። እንዴት ነሽ ዶኑሽ? ደህና ነኝ፣ አመሰግናለሁ። ሁለታችሁ ትተዋወቃላችሁ እንዴ? አዎ፣ ሆስፒታል ውስጥ ነው የተዋወቅነው።
እንኳን ደህና መጣሽ በያት። እቺ ቆንጆ ሴት ቤታችን መጣ ጠረጴዛችን ላይ ቀርባለች። እውነት ለጎረቤት ብናገር ራሱ አያምኑኝም። ወደ ኩሽና ሂጂ እስቲ ባክሽ። ቆንጆ አትክልት በስጋ ሰርቻለሁ። በኋላ አደርጋለሁ አክስቴ። እዚህ በጣም ይሞቃል። ምንድን ነው በርዶሻል እንዴ ዶኑሽ? ሹራቡን በጣም አጠበቅሽው። የእናቴ ሹራብ ነው። ስለብሰው አብራኝ እንዳለች ነው የሚሰማኝ። ሙቀቷ ይሰማኛል፣ ጠረኗ ይሸተኛል። ጥሩ ስሜት ነው የሚሰማኝ። እናትሽ በጣም ቆንጆ ነበረች። ልክ ነው። ዓለም ላይ አንደኛ ቆንጆና በጣም ልዩ ሴት ነበረች። ወይዘሮ ሙጅጋን አንቺም እዚህ ትቆያለሽ ማለት ነው? አዎ፣ ማለት ከተጨናነቀው ህይወት መራቅና ወደ እርሻ ስፍራው መምጣት ደስ ይላል። እናንተን የመሰለ ጓደኛ ማግኘት በራሱ በጣም ደስ የሚል ነገር ነው። ቆይ ግን እንዴት ነው እርሻውን ብቻሽን መቋቋም የምትችይው? እኔ ብቸኛ አይደለሁም፣ ወንድ ልጅ አለኝ። ተመስገን ነው። ልጅ መውለድሽ ጠቅሞሻል እና እየተንከባከበሽ ነው። አዎ። እናንተስ ልጆች አሏችሁ? አይ እኛ እንኳን ልጅ የለንም። አንድ ቀን እንደሚኖረን ተስፋ አደርጋለሁ። አሜን። ይኸውልሽ ሩጫን፣ ምን እንደማስብ ታውቂያለሽ? ከዚህ ከተማ ከወጣን ረጅም ጊዜ ሆኖናል። ይኸውልሽ ስለዚህ የሆነ ሀገር ሄደን ዘና እንበል። ምን ታስቢያለሽ? ከዚህ ቀደም እንደውም አንቺ መሄድ የምትፈልጊበት ጉዞ አለ አይደል? አሁን ትክክለኛው ጊዜ አይደለም። ደግሞ አየሩ እየቀዘቀዘ ነው። እኔም በሆን ብዙ የማደርገው ነገር አለብኝ። ውይ ሩጫን፣ ለልጃችን ስትይ እንኳን ማድረግ አለብሽ እኮ። በዛ ላይ ሶመርና ቤተሰቡን በእኛ ደስተኛ ይሆናል። ምን ታስቢያለሽ? እኔ ደግሞ አሁንም ብዙ የምፈልገው ነገር አለ ኦዛር። እነዚህ የመጽሐፍት ገጾች አሁንም አልተዘጉም። ቆይ የምን ሥራ ነው ሩቻ? ቆይ ከማን ጋር ነው ሥራው? ቆይ አንዴ። ታስታውሻለሽ አይደለም እንዴ ሩቻን? ንገሪኝ፣ ያን ቀን ምን እንደተፈጠረ ታውቂያለሽ አይደለም ሩቻን? ሩቻን ታውቂዋለሽ አይደለም እንዴ? ይሄንን ማን ነው እንደዚህ ያደረገው? ንገረኝ እባክሽ ሩቻን፣ ንገረኝ እባክሽ። ማን ነው እንደዚህ ያደረገው? ማን ነው እባክሽ ንገረኝ። አንቺን መግደል የፈለገው ሰው ማን ነው? ኦዛር እባክህ እንደዚህ አታስጨንቀኝ። በጭራሽ አልነግርህም። እባክህ ከዚህ በላይ ራስህን አታድክም። ግን ደግሞ ሩቻን እባክሽ። ኦዛር አልነግርህም አልኩህ እኮ። እና ደግሞ ጊዜው ሲደርስ ይገባሃል። በቃ ይኸውልሽ ስሚኝ፣ ፖሊስ አሁንም ቢሆን ምርመራውን ጀምሯል። ክሱም ቢሆን አልተዘጋም። ፋይሉ እንደተከፈተ ነው። ቢያንስ ለእነሱ እንኳን ንገሪያቸው እባክሽ ሩቻን። ልጄ እንዴት ነሽ እማዬ? ዛሬ ደህና ነሽ አይደል? አሁን በጣም ደህና ነኝ ልጄ። ምን ተፈጠረ አባዬ? ምን ሊፈጠር ይችላል ልጄ? በቃ እኔ እጄ ውሃ ላምጣ። እሺ ልጄ? አዎ ጥሩ ሐሳብ ነው። ምን ሆኖ ነው እማዬ? በጣም ደክሞታል፣ ለዛ ነው። ተጣልታችሁ ነው እንዴ? አይ አይደለም ውዴ፣ ያው እኔ እዚህ ስለሆንኩ ተጨንቆ ነው የሚሆነው። ግን ወደ ቤት ስንመለስ ይረጋጋል። ምንም አታስብ። ቡርጅ የምትወጃቸው ምግቦች ሰርታልሻለች። በዚህ ሰሞን በጣም ስትለፋ ነበር። ቤት ስገባ አመሰግናለሁ ብዬ ሸልማታለሁ። እንደዛ አድርጋለሁ።
ስለዚህ ተፋታችሁ ማለት ነው? ከሆነ እድሜ በኋላ መለያየት በጣም ከባድ ነገር ነው የሚሆነው አይደል? አይ እኔ እንደዛ እያሰብኩ አይደለም። ያው ደግሞ በዛ ላይ ለሱ ራሱ ያረፈድኩ ነው የሚመስለኝ። አንዳንድ ያቃጠልኳቸውን ዓመታት ሳስብ በጣም ያሳስበኛል። አንድ ሰው በእንደዛ ሁኔታ ውስጥ ያን ያህል መቆየት የለበትም። ምን እንዳሳለፍሽ እንግዲህ አናውቅም። እሱ ያንቺ የግል ህይወት ነው። በራሴ ህይወት ጉዳይ እናንተን ልረብሻችሁ አይገባም። ሁሉም ሰው በህይወቱ የሚያሳልፈው ነገር አለ። እኔም ያሳለፍኩትን ከኋላ ትቼዋለሁ። አዎ፣ ደግሞም አንዳንዴ ያለፈው ነገር ላይ በር መዝጋት ጥሩ ነው። መንገድ ማስተካከል መጀመር ነው የሚሻለው። መጥፎ ትውስታ ብቻ ነው መሰረዝ የምንፈልገው አባዬ። ደስተኛ፣ አስቂኝ ወይም ጥሩ ጊዜያትን መሰረዝ አንፈልግም። አንድ ሰው ከሚወደው ሰው ጋር ሀሳቡን ሲካፈል የከበደውን ሀዘን አስቦ ህይወቱን እንደገና ይቀጥላል። አዎ ትክክል ነሽ ልጄ። ግን እኔ ለማለት የፈለግኩት ነገር ትክክል አይደለም። እኔም ዶኑሽን በደንብ ተረድቻታለሁ። ጥሩ ትውስታ ያላቸው ሰዎች ሁሌም አብረውን ናቸው ዶኑሽ። እነሱን እንዲህ በቀላሉ ልንረሳቸው አንችልም። ያው ማለቴ የሚጎዱን ትዝታዎች እንዳሉ ሆነ። ያሳዘነሽን ነገር በሌላ ሰው ልትሸፍኙ አትችይም። ለሀዘንሽ ማስረሻ ጥሩ ቦታ አልመረጥሽም። እሱን ነው እያልኩሽ ያለሁ። የዶኑሽ ዓለም ትንሽ አስቂኝ የፍቅር ፊልም ነው ወይዘሪት ሙጂጋን። ምክንያቱም ደራሲ ነገር ነች፣ ተሸልማለች፣ መጽሐፍ ምናምን ተሰጥቷታል። በጣም ጠንካራ ብዕረኛ ነች። እዚህ በአንድ አንቀጽ አፋችን ልታስይዘን ትችላለች። እውነት ለመናገር እሱን ችሎታዋን በጣም ነው የምወድላት። እዚህ ቤተሰብ ውስጥ ከእሷ ጭንቅላት ጋር የሚወዳደር ሰው የለም። እና ፋቲ ይችን የእህቱ ልጅ በጣም ነው የሚወዳት። በትክክል ወይዘሮ ሙጅጋን ከወይዘሮ ሩቻን ጋር እንዴት ነው ጓደኛሞች የሆናችሁት? ልጆች እያለን አንድ ኮሌጅ ውስጥ ነው የተማርነው። አንድ ክፍል ነበረን። ከምር ደስ ይላል። ሁለታችሁም እንደዚህ የሆናችሁት ለዛ ነው ማለት ነው? ኮሌጅ ውስጥ ነው የተማራችሁት። ጓደኝነታችሁም እስካሁን ቀጥሏል። ከረዥም ጊዜ በኋላ እንዴት ወደዚህ ለመመለስ አሰብሽ? ማንም ቢሆን በሕይወት እያለ ወደ ቤቱ መምጣት ይፈልጋል። ስለዚህ እኔም እንደሱ ነው ያደረግኩት። ሁሉንም መሰናክል አልፌ ወደ ቤቴ መጣሁ። ኑሮዬም እዚህ ሆነ። ደስ የሚል ነገር ነው። ወጣትነት በዚህ ጊዜ እንደዛ ነው። መረዳት መቻል አለብን። የእኔም ልጅ እንደ ዶኑሽ ነው። እሱም ትንሽ ይዘናጋል። እኛ ወላጆችም ስለ ልጆቻችን አናውቅም። ግን አንዳንዴ ልታገኛቸው አትችልም። ልታገኛቸው በሞከርኩ ቁጥር ርቀታቸውን ይጠብቃሉ። እርስ በራሳቸውም የሚጠራጠሩት ነገር አለ። ምንም ነገር አሳልፎ አይሰጡም። ግን አንድ ቀን ያድጋሉ። ሁሉም ንዴታቸው የዛን ያበቃል። አዎ ልክ ነሽ። ሁሉም በጣም ይለያያሉ። ዶኑሽ እንደ ታላቅ እህቷ ራሷን መግለጽ አትችልም እና እንደ ታናሽ እህቷ መናገር አትችልም። ሁሌም በዝምታ ውስጥ ናት እና አሁንም ስትናገር የኡዛይን ንዴት ከየት እንደመጣ ገባኝ። ይሄን የተረዳሁት። ኡዛይን አላወቅኩትም። የወይዘሮ ሙጅጋን ልጅ ኡዛይ አራት ላይ ቢመጣ ደስ ይለኝ ነበር። እንገናኝ ነበር እኮ። ከእኔ ጋር ዞር ዞር ማለት አይፈልግም። ወይዘሮ ሙጂጋን፣ እኔ ከጀርመን ነው የተመለስኩት። እዛ ነበር የምኖረው። እባክህ ይገርምሻል፣ በወንድማችን ቤት ውስጥ ዓመት 2 ዓመት ሊሆነን ነው። ቤትን የመሰለ ነገር የለም። እሺ ምን ተፈጠረ እህቴ? ምንድን ነው የምትፈልጊው? ምንም ምንም። የጠየቅሽኝን ደብዳቤ ስትፈልጊ ነበር መሰለኝ። አይተሽዋል? አይ ግን በጣም ሳስበው ነበር። ምንድን ነው የጻፍሽው? ምን አስበሽ ነው? ከሱ ውጭ ምንም የምታስቢው ነገር የለም?
ውዴ የምሰናበቻ ደብዳቤ ነው። ያን ቀን ደፍኔ ልወስዳት ያሰብኩ ቀን ነው ያንን ደብዳቤ ለሶመር የጻፍኩት። ስለዚህ በቃ ይሄ ነው ሶመር። በቃ ልሄድ ነው፣ ራስን ጠብቅ። በቃ ይሄው ነው ደብዳቤውን። ለዛ ነው የምትፈልጊው እህቴ? አዎ። ወንድሜ ሶመር እዚህ እንዳለሽ እኮ ያውቃል። ዳሪያ ያንን ደብዳቤ ማግኘት አለብኝ። እኔ ግን እዛ ደብዳቤ ላይ ሌላም ነገር የጻፍሽ ይመስለኛል እህቴ። ምን ለማለት እየሞከርሽ ነው? ለምንድን ነው የምትጠረጥሪኝ? ልረዳሽ እየሞከርኩ ነው። ግን እየረዳሽኝ አይደለም። ኡፍ ካርታል ያን ቀን እዛ ቤት ነበር። ምናልባት እሱ ወስዶት ሊሆን ይችላል። ደዊና ጠይቂው። ስሚ ልረዳሽ ነው አላልኩሽ? ኡፍ ዳሪያ ለትንሽ ጊዜ ልትፈቅጂልኝ ትችያለሽ? ብቻዬን ማሰብ አለብኝ። እባክሽን ተይኝ። ምስኪን ሰው የማይሆኑ ነገሮች ምስጢር ያውቃሉ። ግን ቆይ አይኔስ፣ በጣም የቆሰለው አካሌስ፣ እጆቼን አንቺ የማትችያቸውን ነገሮችን እንዴት ብዬ ላስተምራቸው? ለሰከንድ እንኳን እጃችንን ማገናኘት አልቻልንም። ሁሉም ነገር ይበላሻል። እንዴት ይገርማል። ግን ጭንቅላቴ ደረትሽ ላይ ነው ማረፍ ያለበት። ከዚህ በኋላ ለአንቺ የማለቅሰው አንዲት ሜን ባዘለላ የለኝም። መርሳት ጥሩ ነገር ነው። መርሳት የማያልቅ ጨለማ ነው። የአቶ ካርታል ስልክ ነው። ምንድን ነው? ሄሎ ፊገን፣ ካርታል አብሮሽ ነው እንዴ? አሁን አብሮኝ የለም ቱርካን። እሺ ሲመቸው ሊደውልልኝ ይችላል። ልትነግሪልኝ ትችያለሽ? አስቸኳይ ነው ባክሽ። እሺ እነግረዋለሁ። እስክትደውልላት እየጠበቀች ነው። ምንም ነገር ብትፈልግ ለውጥ የለውም። በል ተነስ፣ ወደ ቤት ልውሰድ። ሙሉ ሌሊቱን እዚህ ልትሆን ነው? ሾፌሩ በር ላይ አንተን እየጠበቀ እኮ ነው። ቢያንስ እሱን አስብ። እንዴት ያሳዝናል። በል ተነስ። እሺ አሁን ደህና ነኝ። እየተከታተልከኝ ነው እንዲህ ሰውዬ? ቆይ ምን እያልክ ነው? ምን? አቶ ካርታል ከዚህ እንሂድ እባክህ፣ እባክህ። ሶመር ነው እንዲከታተለኝ የቀጠረው። ከጠዋት ጀምሮ ሲከታተለኝ ነበር። ከዚህ በፊትም ፖሊስ ጣቢያ የገባኸው በሱ ምክንያት ነው። እባክህ ጣልቃ አትግባ። በል አንተ መኪና ውስጥ ግባ፣ እኔ ያናግረዋለሁ። ቆይ ለምንድን ነው አንቺ ጣልቃ የምትገቢው? አቶ ካርታል አንዳንዴ ብዙ ጥያቄ ትጠይቃለህ። እባክህ በል ሂድ። አምላኪ ሆይ ሂድ፣ በቃ ሂድ። በቃ ሂድ ሂድ። ወይ ደርሰናል። ሐሰን መኪና ውስጥ ዋለ እንዴ? አይ ደህና ነሽ? አቶ ሴልቹክ። ወይዘሪት ፊጂን ደህና ነሽ? አይ ደህና አይደለሁም። መኪናውን አንተ ብትነዳ ጥሩ አይደለም? አንድ የማደርገው ነገር አለ ግን። ወይኔ አምላኬ። እንግዲያውስ ታክሲ ማቆሚያ ጋር ብታደርሰኝ ለእኔ በጣም ቀላል ይሆናል። ከዛ መሄድ እችላለሁ። እባክህ። የግድ መሄድ አለብኝ። ውስጥ ሬስቶራንት ያለ ሰው ብትጠይቂ ታክሲ ተራው ጋር ያደርስሻል። አዳምጠኝ። አቶ ካርታልን መከታተልን አቁም።
ማለት ይህንን ያህል በጣም ማወቅ ከፈለግ የት እንደሄደ እኔ እነግርሃለሁ። አቶ ካርታል ወደ ቤት ነው የሄደው። ለሶመር እንደምትለው አቶ ካርታል ላይ ሰዎች በመላክ ምንም እንደማያመጣ ንገረው። በጣም የሚያስጨንቀው ከሆነ አቶ ሶመር አቶ ካርታልን ሳይሆን ወደ ቱርካን ጋር ሰው ቢልክ ጥሩ ነው። ካልሆነ ግን ከማያምናት ሴት ጋር በጭራሽ ባይሆን ጥሩ ነው። በላውን ከዚህ ጥፋ፣ ሂድ። አባዬ ውጭው ብርድ ነው። የለበስከው ልብስ ደግሞ ለብርድ የሚሆን አይደለም። እሱስ ትክክል ላይ እኔ ልጅ ይህንን ትቼ ልሄዳለሁ። መኪና ውስጥ እኔ ሌላ አለኝ። እዚህ ላደርገው ነው። አባዬ ትንሽ የተጨናነቅ ትመስላለህ። ምን ተፈጠረ? ምንም አልተፈጠረም የኔ ልጅ። ያው ባለፉት ቀናቶች ትንሽ ድካም ተሰምቶኝ ነው። ደህና ነኝ፣ አታስብ። ፖሊስ አናገርክ እንዴ? አዲስ ነገር አለ? ምን ላይ ደረሱ? ያው ምርመራው አሁን ላይ እየቀጠለ ነው። እናቴ ስለ ቱርካን የነገረች ነገር አለ እንዴ? እናት ግን ሁሉንም ነገር በደንብ አድርጋ ታውቃለች። ምኑን ነው የምታውቀው? ያው ከቱርካን ጋር ድጋሚ አብራችሁ እንደሆናችሁ ነው የኔ ልጅ። እውነትህን ነው አባዬ። እሷማ እንደምታውቅ ግልጽ ነው። ልትጠይቃት መታ ነበር እኮ። ስለ ቱርካን ሌላ ያለችው ነገር አለ እንዴ? አትዋሸኝ አባዬ፣ ንገረኝ። አይ ልጄ፣ ምን ልትለው? ምን ልትነግራት ነው? አንተና ቱርካን አብራችሁ መሆናችሁን ስትሰማ ደስ ብሏታል። ሲጀመር ትልቅ ቤተሰብ መመስረት በጣም ነው የምትፈልገው። እናትህ ሁሉንም ግንኙነትህን ትከታተላለች። ያው እኔ በፍጹም ባላምንበትም እንኳን ማለት ነው። ከቱርካን ጋር የነበረውን ዝምታ ሰብረዋለች። ምንም የሚደረግ ነገር የለም። ዳፍኔ፣ የእኔ ውድ ልጅ፣ የእኔ ልዕልት፣ ከአንቺ ጠረንና እቅፍ ላለመራቅ ስል ምን ያህል ጥልቅ ኃጢአት እንደሠራው ብታውቂ ደስ ይለኝ ነበር። ዝም ማለት የእውነትም እጅግ በጣም ይጎዳል። እውነት መጮህ፣ መናገር አለመቻል ከባድ ነው፣ ግን ያንን ማድረግ ደግሞ ግዴታ ነበር። ከጎንሽ ለመሆን የሚያስችለኝም ብቸኛ መንገድ ይሄ ብቻ ነው። ይህ ዝምታ ከባድ ነው። ህልሜን በሙሉ ከአባትሽ ጋር ስሆን ትቼዋለሁ። ብዙ ጊዜ ደስታዬን አጥቻለሁ የኔ ውድ ልጅ። አሁን ላይ አንቺ ብቻ ነሽ ያለሽኝ። አንቺን ማጣት በጣም እፈራለሁ ደፍኔ። አንድ ቀን ይህንን መራራ እውነት ስታውቂ ምናልባት እኔን ጠላት ታደርጊኝ ይሆናል። ትጠይኛለሽ የኔ ውድ ልጅ፣ ቅርላቲኝ ትቺ ይሆናል። አሁን ከአንቺ ጋር የማሳልፈውን ደስተኛ ቀኖችን ብቻ ነው የማስበው። ይህ እስከ መቼ እንደሚቆይ ግን አላውቅም። አንድም ሰከንድ ቢሆን ለእኔ ዋጋ አለው የኔ ውድ ልጅ፣ ይህንን ወቂ። ብዙ ነገር እያሰብክ ነው ሶመር። በጣም ግራ ገብቷል። በትክክል ማሰብ አልቻልክም። እና እኔም በሆን በጣም እያስፈራኝ ያለው ነገር እሱ ነው። እኔ በጣም የምፈራው ቱርካንን መጉዳት ነው። ወይዘሮ ሩቻልን ባትናገረውም ቱርካን በጣም መጥፎ ነገር አድርጋታለች እያልክ? አዎ ሴልቹክ፣ ሰው ስለሆንክ በድንጋጤ ጊዜ ምን እንዳሳለፍክ ልታስታውስ አትችልም። ካለፈ በኋላ ነገሮች ሁሉ ሊረሱ ይችላሉ። የሚፈጠረው ስሜት ግን መቼም ቢሆን ዕድሜ ልክ እንኳን አይረሳም። አሁን እናቴ ቱርካንን ስታይ ምንም ነገር አይፈጠርም። አላውቅም፣ ምንም አይነት ጭንቀትና መረበሽ አልነበረም። እንደዚህ አይነት ነገር እናቴ ላይ አላየሁም። እንደውም ቱርካን እንደዚህ አይነት ነገር አድርጋ ቢሆን ኖሮ መጀመሪያ እናቴ የምታደርገው የሚሆነው እኛ እንድንታረቅ ማድረግ ነበር። ስማ፣ በተቻለ ፍጥነት እንደዚህ አይነት ጭንቀት ውስጥ አትግባ። ቱርካን እናትህ መጥፎ ጊዜ ላይ ሆና ከጎኗ ነበረች። ልትጎዳት የምትችል አይመስለኝም።
ትክክል ነህ፣ በጣም ልክ ነህ ሴልቹክ። ግን ከዚህ በኋላ ትክክልና ስህተቱን መለየት አልቻልኩም ወንድሜ። የእኔ ስጋትና በጣም የሚያስፈራኝ ነገር ስህተት ሰርቼ የቱርካን ልብ መስበር፣ እሱ ነው የሚያስፈራኝ። ካርታል ምን እያደረገ ነው? ተይዤ ነበር። እጭ ሴልቹክ፣ ምንድን ነው? አንድ ነገር አድርግ እንጂ ወንድሜ። ምንድን ነው? ዘገየህ እኮ። ያንን ትልቅ ጥቁር አይኗን እኔ ላይ ስታፈጥብኝ በቃ ማምለጥ አልቻልኩም። ቆፍጠን ብላ አንድ ማስጠንቀቂያ ሰጠች። እውነት እህል ውስጥ የሚገኝ ትል ማለት ነች። ምን እያልክ ነው ሴልቹክ? ስለ ማን የምታወራው ሰውዬ? ስለ ካርታል። በእርግጠኝነት አይደለም። ምንድን ነው ይሄ ደግሞ? ምን አይነት ቀልድ ነው? ፈጣሪ ስራህን ይስጥ ሴልቹክ። ምን አይነት ሰው ነህ? በጣም ምገርም ሰው ነህ። ይገባኛል። ይህንን መቋቋም አትችልም። በጣም በብዙ በሚያዘናጉ ነገሮች ተከባሃል። ለዚህኛው የሚሆን አቅም የለህም። ይኸውልህ ስማ፣ ይኸውልህ ቀልዱን እንተወና ስራውን ለሌላ ሰው እንስጠው። ከልጆቻችን መሃል ለአንዱ እንስጠው። ካርታል የሚወስደውን እያንዳንዱን እርምጃ ማወቅ እፈልጋለሁ ሴልቹክ። ለእኔ ትልቅ ቦታ አለ። እሺ እሺ። የእህል ትል ነው ያልከው? ወይ አምላኬ! ዶኑሽ፣ እንግዶቹ ሄዱ? ለምንድን ነው ያልቆየችው? ትንሽ እነዛን የሚያሰምጡ ጨዋታዎቹን ማውራት ትችሉ ነበር። ወይ ዶኑሽ፣ ስሚኝ ውዴ፣ ልብሽ ውስጥ ምን እንዳለና ለምን እንደተሰበርሽ በደንብ ይገባኛል። ግን እንድታውቂው የምፈልገው እናትሽ እኔ ወደድኳት የመጀመሪያ ሴት እንደሆነች ብቻ ነው የመጀመሪያ። እና አሁን እሷን ልተካትም ሆነ ወይም እሷን የምወደውን ያህል ሌላ ሴት ልወድ አልችልም። አሁንም ድረስ ፍቅሯና ትዝቷ ልቤ ውስጥ እንዳለ ነው። ልቤ ውስጥ አብረኝ ትኖራለች እና ይሄ በሕይወት እስካለው ድረስ እንደዛው ይቆያል ማለት ነው። ስለ ሙጁጋን ስነግርሽ ጥሩ ሰው ናት፣ ግን እናትሽን አትተካም። ልጄ፣ ይሄን የምልሽ እሷን እንድትወጃት ለመገፋፋት ብዬ አይደለም። ቃል እንድትገባልኝ እፈልጋለሁ። ማንም ይኸውልህ፣ በደንብ ስማኝ። የእናቴን ወንበር በጭራሽ ሊወስድ አይችልም። ቃል ግባልኝ አባዬ። ቃል ገባለሁ፣ ቃል ገባለሁ ልጄ።
እንደዚህ አትሆኚ። ለትንሽ ጊዜ እንደዚህ እንቆይ። ውይ ቱርካን፣ ኪራዝን ብትኖር ደስ ይለኝ ነበር። የት ሄዳ ነው? አይ ኪራዝን ብትኖር እኔም በጣም ደስ ይለኝ ነበር። የት እንዳለች ግን አላውቅም። የት ነች ግን? የት ነው ያለችው? ሰርፕራይዝ! ኪራዝ! ቆይ ከየት መጣሽ? ተደብቄ ነበር፣ አላያችሁኝም? በጣም ይገርማል። ትንሽዬዋ ጥንቸልን ነው ያት ብቻ እንደ መጣሽ አልገባኝም ነበር። ነይ እስኪ እኔ ውድ ነይ 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 ነይ። ኪራዝ፣ ሁላችንም አንድ ላይ ነው የተኛነው። እማዬ ሲገርም። አዎ የኔ ውድ ልጅ፣ ሁላችንም አንድ ላይ ነው የተኛ ነው። ኪራዝም መጣች። እንዴት እንደመጣች ማናችንም አልገባንም። ከዛ ከልጆቻችን ጋር ጥሩ ቁርስ እንበላለን አይደል እንዴ ቱርካን? ዛሬ በዓል ነው አይደል? ተሳሳትኩ። አባዬ፣ የሚበራው ቤተ መንግስት ጋር እንሂድ። መጫወታችን እዛ ነው። አዎ እባክሽ፣ እዛ ሄደን ምግባችንን መብላት እንችላለን። ቁርስ ብዙም አልወድም። ካርቶን ፊልምም እናያለን። እባክህ። እሺ፣ እንደዛ ከሆነ ከአልጋ ውጡ፣ ልንሄድ ነው በቃ። እና አሁን ልንሄድ ነው እንዴ? ቆይ ሌላ ምን ማድረግ እንችላለን? ቁርሳችንን እዛ እንበላለን በቃ። እኔ ግን ቤት ደረስ ብዬ መውጣት አለብኝ። ምንም ሹራብ አልያዝኩም እና ጀልባው ላይ ደግሞ ኃይለኛ ብርድ አለ። እንዳይበርደኝ እፈራለሁ። እሺ፣ ይዘን መውጣት እንችላለን ብልሽ ደስ ይለኝ ነበር ግን እኔ ደርሼ እመጣለሁ። አንተ ልጆቹን አዘገጃጅ። እንደዚህ እናድርግ። እኔ ልጆቹን ይዣቸው ልሂድና እናቴን እንጠይቃት። ለራስሽ የሚያስፈልግሽን ነገር ይዘሽ ነይ። ከዛ አንድ ቦታ እንገናኛለን። እሺ እሺ። ዳሪያ፣ ከሙስጠፋ ጋር ምን አደረግሽ? አሁንም እንደተጣላችሁ ናችሁ? እንዲህ ባትሆኑ ጥሩ ነበር። ምን ላድርግ ዶኑሽ? ይቅርታ አልጠይቀው? ጥፋተኛው እሱ ነው። እንዴት እንደሚያደርገው ብታይ ደስ ይለኝ ነበር። ጠዋት ነው የተጣላ ነው። ፊቱ ትክክል አልነበረም። ሰላም ሁሉ አላለኝም። ልብሱን ለባብሶ ወደ ስራ ሄደ። ጥሩ ነው፣ ቢያንስ ስራ ሄደ። ስራ ስለማይሰራ ተናደሽ ነበር። ምን እያደረገ እንደሆነ ባውቅ ጥሩ ነው። አንድ ነገርማ እያደረገ ነው፣ ግን ድርጅቱ የከሰረ ጊዜም እንደዚህ ምን እንደሆነ የማይታወቅ ነገር ሲያደርግ ነበር። ህይወቱ በውሸት የተሞላ ነው ዶኑሽ። እናቱም እንደዛ ነች። ዳሪያ፣ ቆይ ግን ልጁ ፊት እንዴት ነው ያወራሹ? እኔ ባልለው እንኳን ምን አይነት ሰው እንደሆነ ማወቁ አይቀር። ስሚኝ ዳሪያ፣ ተይ ያልኩሽ እኮ ነው፣ ግን አንቺ ነገሩን እያባስሹ ነው። በቃ እሺ፣ ይህን ርዕስ እንዝጋው። በዛ ላይ ለምንድን ነው ትላንትና የደወልሽልኝ? አደርጋለሁ ብለሽ የነበረው ነገር ማድረግ ለምን ይከብድሻል? እህቴም ፖሊሶች ወስደዋት ነው። ምን? እሺ አትፍሪ ዶኑሽ። ስለ ወይዘሮ ሩቻን ጉዳይ ቃሏን ሊቀበሉ አስቀድሞ መጥሪያ ልከውላት ነበር እና ብልጧ ልጅ ግን አልሄደችም። ከዛ ግን ፖሊሶች መጥቶ ወሰዷት እና አሁን ተዋት ታዲያ? አዎ፣ በፈጣሪ ስም። እስካሁን ግራ የገባኝ ነገር የወይዘሮ ሩቻን ጉዳይ ለየት ያለ ነገር ነው። ዶኑሽ፣ እህቴ ነች ወይዘሮ ሩቻን ራሷን እንድትስት ያደረገቻት። ምን እያልሽ ነው ዳሪያ? እብድ ነሽ? በጭራሽ የማየውን ነገር አትበይ። እህቴ በጭራሽ ዝንብ እንኳን ልትጎዳ አትችልም። የእውነት አላውቅም ዶኑሽ። እዚህ ውስጥ የገባችው በራሷ ነው። በትክክል እያሰበች እንዳልሆነ አይታይሽም እንዴ? ለየት ያለ ባህሪ እያሳየች ነው። አይ ያው አሁን ላይ ብዙ ነገር ነው እያሳለፈች ያለችው። ለዛ ነው እንደዛ እየሆነች ያለችው። ስታዝ እንዴት እንደምትሆን አላየናት? ታዲያ እዛ ውስጥ እጇ የለበትም? ዳሪያ፣
የማየውን ነገር እያሰብሽ ነው። ማለቴ እህቴ እንደዛ አይነት ነገር ማድረግ አትችልም። እንደዛ አይነት ሰው አይደለችም። በዛ ላይ ከቤተሰባችን መሃል ሰይጣን ካለም ሰይጣን የሆንኩት እኔ ነኝ። ምን ማለት ነው? ማለቴ አክስቴ ሩቻንን ልጠይቃት ሆስፒታል ሄድን ቀን አጎቴ ኦዛር ጋር ያለችውን ሴት አስታውሻ? አውቃታለሁ። ብዙም አልወደድኳትም ነበር። ትንሽ የምትከብድ ሴት ነች። ወይዘሮ ሙጅጋን ትላንት ማታ እኛ ቤት ራት ልትበላ መታ ነበር። ራት ለመብላት ለምን አስፈለገ? አባቴ ጋብዟት ነው። ወይዘሮ ሙጅጋን ስለምትመጣ ተብሎ ለስንትና ለስንት ጊዜ አባቴ እናቴን አንስቶት የማያውቀውን ሹራብ ከወንበሩ ላይ አነሳው እና አክስቴ ጠረጴዛውን አስተካከለች፣ ምግብ ሰራች። ከዛ ራት እንደጨረሱ ከአባቴ ጋር ሲያወሩ ነበር። ምንድን ነው? እና አባቴን ጠየቅሽው? ታዲያ? ጠይቄዋለሁ። ጓደኛ ነች ነው ያለኝ። ግን አታስቢ፣ አባቴን ቃል አስገብቼዋለሁ። ቃሉን ይጠብቃል። እሱን ነበር የፈለግነው። አዎ። ዶኑሽ ናት ይሄን ያደረገችው። ወይዘሮ ሙጅጋን ደወለች? በራቱ ደስተኛ ነበረች? ምን አለች? አይ አልደወለችም። ለምን ትደውላለች? እቺ ሴት የሩቻን ጓደኛ ስለሆነች በጣም ተናድጄ ነበር። ግን በጣም ደስ የምትል ሴት ናት። በጣም ወድጃታለሁ። ምን አስዋሸኝ? በጣም ጥሩ ሴት ናት። ነዛት ብትወጃት ባትወጃት ምን ለውጥ አለው? ከዚህ በኋላ እንደዛ አይነት ራት አንሰራም። ለምንድን ነው ማንሰራው? ማለት በጣም ደስ የምትል ሴት እኮ ነች። በስነ ስርዓት እንዳደገች ታስታውቃለች። ስነ ምግባር ያላት እንደሆነች በጣም ግልጽ ነው። ቆይ ዝም ብለሽ እኔንም ከእሷ ጋር ልታጋብኝ ነው? እዚህ ጋር ምንም ነገር የለም። ዶኑሽም ብትሆን አልገባትም ነበር። ከዛ ቃል ገባሁላት። መሆን ያለበትን አደረግኩ። ወንድሜ ይለምዱታል። ሌሎቹም ቀስ እያሉ ይለምዱታል። አታስብ። በዛ ላይ አባታቸው ሰው ነው። እንዴት መሆን እንዳለበት እኮ ያውቃሉ። የኔ ውድ ወንድሜ፣ አሁን ልጆች አይደሉም፣ እድሜያቸው ደርሷል። በቃ ተራዬ እስኪደርስ ነው የምጠብቀው። ያ ቀን ቢመጣ እና ሂክመት ጋር ብሄድ ነስሪን ካንተ ፊቱና። ነዛት ከየት አመጣሽው? ምን እየሆንሽ ነው ያለሽው? አዳምጠኝ። አንተን የሚንከባከበ ሰው መኖር አለበት። አብሮ የሚሆን ሰው ያስፈልግሃል። እና ስለ አንተ መጨነቄን አቆማለሁ ማለት ነው። ነዛት ምን እየሆንሽ ነው? ራስሽን መቃብር ውስጥ አስገብተሽ እኔንም ልታስገብኝ ነው? ምንድን ነው ነገሩ? እሺ ይህንን ለወደፊቱ እኮ ነው የምነግርህ። ምን? ማን ቀድሞ እንደሚሞት አይታወቅም። አይ እንግዲህ በዚህ ጠዋት አትረብሽኝ። አይ ይህን የምለው አንተን ለመረበሽ ብዬ አይደለም። ይህንን ነገር ስታደርግ ዘና ብለህ እንዲሆን ስለምፈልግ ብቻ ነው። እሺ ይሁንልሽ። በቃ ሂጂ። ሻይ የት ነው ያለው? ሻይ አምጪልኝ። ባይ ባይ። ሂጂ። እሺ ደህና አደርክ ውዴ። ቶሎ መጣ። አይ አንቺ አርፍደሽ ተነስተሽ ነው? አዎ እንቅልፍ ጣለኝ። ቡና እየቀዳውልሽ ነው። እሺ ውዴ። እና ምን ነበረ? ደስ ይል ነበር። ያው ማለቴ ከድሮ ጓደኞቼ ጋር ደስ የሚል ወሬ ያወራን። ደስ ብሎሻል። ፈገግታሽ ደግሞ ደስ ይላል። አዎ መድኃኒትን እየወሰድክ እንደሆነ ትነግረኝ ነበር፣ ግን 3 ቀን ዘለሃል። አዎ ምክንያቱም አንድ ሴት ተዋውቅ ያለው ማየ። እኔ እዚህ ጋር ስላየሁት መድኃኒት ነው የማወራው። አንተ ደግሞ ስለ ሴት። እኔ ደግሞ ጥሩ ስሜት እንዲሰማኝ ስለምታደርገኝ ሴት ነው የማወራው። ኡዛይ ውዴ፣ ግን እኮ መድኃኒትህን ደስ ሲል ማቆም አትችልም። ቢያንስ ሐኪምህን ማማከር አለብህ። ምናልባት ቀስ በቀስ መጠኑን መቀነስ ከቻልክ። አዳምጪኝ፣ እኔ አሁን በጣም ጥሩ ላይ ነኝ። እሺ ስሚኝ፣ እነዚህም መድኃኒቶች መውሰድ ቀጥዬ ሬሳ እንደሆንኩ እንዲሰማኝ ግን አልፈልግም። በሕይወት እንዳለው እንዲሰማኝ እፈልጋለሁ። ከፈለግኩ መናደድ፣ ከፈለግኩ ማዘን እችላለሁ እና የልቤን ደስታ፣ ሐዘን፣ ጥሩ ስሜቶች እንዲሰሙኝ እፈልጋለሁ። እማዬ፣ እያንዳንዱን ስሜቴ ማጣጣም እፈልጋለሁ። በደንብ ነው የምረዳህ እማዬ። እባክሽን የእኔ ልብ ሲመታ እንዲሰማኝ እፈልጋለሁ። እንደዚህ አይነት የሕይወት ጣዕም እንዲያመልጠኝ አልፈልግም። ስሜታዊ ልሆን እችላለሁ። ደስታ፣ ጉጉት ሊሰማኝ ይችላል። ልክ እንደ አዲስ እንደተወለድኩ አይነት ስሜት ሊሰማኝ ይችላል።
እባክሽን እውነቱን እንድቀበል አድርጊኝ። መድኃኒት፣ ሐኪሞች ምናምን ከዛ ጨለማ ክፍል ወጥቻለሁ፣ ትቼዋለሁ። ስለዚህ ትያቸው። አሁን ላይ እማዬ እንደዚህ እንደሆን ፈቀጅልኝ። እሺ፣ እች ልጅ ምንድን ነች? ጊዜው ሲደርስ ተዋወቂያታለሽ። አንቺ እንዴት ነሽ? እንዴት ልሆን እችላለሁ ዳሪያ? ስለ አንዳንድ ነገር ላለማሰብ እየሞከርኩ ነው። ሰርዳር አሁንም በርሽ ላይ ይመጣል? ባለፈው ቤታችን አካባቢ መጥቶ ነበር። ምን እየተሰማሽ ነው? መጥፎ ነው። እውነት ለመናገር ምንም እንዳልተፈጠረ ሄጄ ላቅፎ አስባለሁ። ግን ይሄ ቀላል ልብ መሰበር አይደለም ዳሪያ። ሰርዳር አግብቷል እና ምንም ሳይነግረኝ ዋሸኝ። ሰርዳር ላደረገው ነገር መረጋጋትም ሆነ ራሴን ለመርሳት ስል ለማሳመን አልቻልኩም። ልቤ ላይ ትልቅ ቁስል ነው ያለው። ሳየው የሚያም ቁስል ነው የሚሰማኝ። ምናልባት ኡዛይ ልብሽን ሊያድንልሽ ይችላል። ስለዚህ እንድታካው እየነገርሽኝ ነው? መሻሻሉ እንዲያሳይሽ ትንሽ እድል ብትሰጪው ብዬ ነው። ኡዛይ ጥሩ ሰው ነው። አሁንም ቢሆን የማልፈታው ሚስጥር ነው። ግን ለጊዜው በቃ ጓደኛ ብቻ ነው የምለው። ገብቶሻል አይደል? ከልቤ ውስጥ ሰርዳንን ሳረሰው በኡዛይ ልተካው ብዬ ብታገል ምንም ጥቅም የለው። መልሶ ወደ ኋላ መሄድ ነው የሚሆነው። እድሜሽን ሙሉ ሰርዳርን እያሰብሽ ልትሰቃይ ነው ታዲያ? ዶንሽ ዳሪያ፣ እንደዛ ብሎ ነገር የለም። አይሊን እየደወለች ነው። እንዴት ነው ላንቺ የምትደውልልሽ? አቤት ወይዘሮ አይሊን፣ ከቻልሽ መገናኘት እንችላለን? እሺ እንገናኝ። የት ነሽ? እሺ እመጣለሁ፣ እንገናኛለን። ቆይ ዶንሽ አሁን ልታገኛት ነው? አዎ ዳሪያ ውዴ፣ የተሰማኝን ነገር እንዳለ ነግራታለሁ። እስካሁን ችግሬን በውስጤ ለመያዝ ሞከርኩ። አሁን እነሱ ናቸው መሰቃየት ያለባቸው።